ቀጥሎ የእሳቸውን ሰደቃ 40-80 ሲል ላይገኝ ከአንድ ወር በላይ ከግሩፕ ላይ በሙስሊም 40-80 አለ እንዲህ አይ ማለት ሰደቃ ላረግ ያው ሳጋን ነው ማለት ነው። እንዴት ብር አለ ሰደቃ አለ ጠፋ። ሁለተኛ ደግሞ በሊዝ ነው እንትናቸውን ሽጠው ወጥተዋል ያለው ያ ነገር ልክ ነው ወይ? የሚሸጥ ኮታ ነበር ወይ? በሊዝ ምንድን ነው እንትን አክሲዮናቸውን ገዝቼ ያለው አክሲዮን አለ ወይ? ጥያቄ ላንቺ ነው። አክሲዮን አለ? አይ አክሲዮን ነገር የለም። ኦልሬዲ እኛንን አራታችንን እንትኑን የመሰረት ነው። እናንተ ከዛም በኋላ የመኒታ ቢዝነስ ግሩፕ ላይ ነው እያስገባችሁ ያላችሁት እንጂ ያው እዛ ጋር አክሲዮን ነገር ምን የእናንተ ነገር የለም። የለም አይሻውን ይሄ አቦ የርሽጥ እንትን ቀጠሮ ሲሰጠው ከሚጠፋባቸው አንድ ምክንያት ነው። አንዴ እግሩን አሽጎ ይመጣል፣ አንዴ እጁን አሽጎ ይመጣል። ይሄ ከምክንያቶቹ አንዱ። አያቴ ሞተች ሲል ማን ሰምቷል? ግሩፕ ውስጥ ነው ቮይስ ያደረገው። አልሞቱም እያለች እኮ ነው እንግዲህ የእናንተ ባቱ ልጅ ናት። ስለተገናኙ ከእሷ ጋር ያን ጥያቄ ሲገባ ማስረጃ በዋትሳፕ ሰደቃ ያለበትም ቮይሱም አለልሽ ልኬልሻል። ታዲያ ግሩፑ ላይ ሀያቴ ሞተች ብሎ ቮይስ ሲያደርግ የሚያውቁት ሰዎች ሀያቱ አለመሞታቸውን ይሄ በትንሹ ውሸት ነው። ሳትሰሚ ሀያታችሁ ሞተው ሳትሰሚ ቀርተሽ እንዳይሆን ታሃኒ አንዱ ይወልሻል እንዲህ ብሎታል። በነቆራ ውስጥ አላህ ይራህመውም ከዛ ደግሞ አላህ ይጠውለውም ረሃ ብሎታል። እና የአይመን ውሸት የቱን ያህል እንደሆነ ልነግርሽ ነው። እና ታሃኒ የመጣችበትን ስነግራት ደግሞ ቢዝነሷ እንዳይበላሽ ራሷን ነፃ ለማውጣት የመጣችበት መንገድ ጥሩ ነው። ባትመጣ እሷ ነበረች የምትጎዳው። አሁንም ለእኛ ዝን አይደለም የመጣችው። ከተጠያቂነት እንደማታመልጭ መነግርሽ እኔ ህግ አውቃለሁ። እህቱም ሚስቱም አሁንም ወገቧን ይዛ እየተሟገተች ነው። ሁለተኛ ደግሞ እያንዳንዳችን ቲክቶክ ላይ ገብተን የምንሰጠውን ኮመንት ስክሪንሾት እያደረገ በተዘጋው አካውንት ላይ እየለቀቀ ነው። አይቻችኋለሁ እያለን ማለት ነው። ፂሙን አበጥሮ ማንንም ያስፈራራው ፊቱ ቫዝሊን ተቀብቶ እያብለጨለጨ አይተሸዋል። እና ይሄ ፌር አይደለም። ለራሱም ነግሬዋለሁ። ብዙ ያልከፈሉ ቢሆንሽ 150 ሚሊዮን ያለው ሰው 30 ሺህ ከሰው ይቀበላል። 30 እና 20 ሺህ አስገብቶ የሰጣቸው እየመጡ እየተናገሩ አይደለም። 30 ሺህ 20 ሺህ ከፍለው ዝም ብለው ወሬም የሚያቀብሉ ነገ ደግሞ ተቀመጡ ማሟያ ብሎ ያስቀምጣቸዋል። እና እኔ ስራ ላይ ባልሆን ብዙ አወራ ነበር። ከትልቁ ውሸቱ አንዱን የአያቱን ልንገርሽ ብዬ ነው። ለእሷም አያቷ ናቸው። እና ያው ሁሉም እድገት ላይ ሲሮጥ አያገባኝም ብለሽ ችላ የምትይው አልነበረም። አሁን እየሄድሽበት ያለውን መንገድ እንዲህ ማለት ታህኒ አልፈልግም፣ ግን ተጠያቂ ነሽ። አራታችሁም ተጠያቂ ናችሁ። አሁን ቢዝነስሽ የብዙ ሰዎች እህቶች ህይወት እዚህ ውስጥ ተበላሽቷል። ብዙ ሰዎች ሳይከፍሉ ለምን አስቀመጠ? እንዴት 150 ሚሊዮን ያለው ሰው 10 እና 20 ይሰበስባል? አሁንም እናቀረብ ሲባል ከመቅረብ ይልቅ ማስፈራራት ነው። ምን ታመጣላችሁ ነው በውስጥ እያደረገ ያለውን አንቺ ታውቂያለሽ። እና የተጣላችሁበትን ኬዝ ብዙም መጠየቅ ባልፈልግ ነው ኮመንት ብያለሁኝ። ለአንቺ ትቼዋለሁ። በቃ ይህ መልሰሻል በትክክል አያቱ አልሞቱም። ከዚህ በላይ ውሸት የለም። እንግዲህ ምንም ማለት አልችልም። ብዙ ባወራ ደስ ይለኝ ነበር። ሌሎች ንገሪያቸው ተሃሚ ሳይሞቱ ሞቱ እንዳስባለ እነሱን የሰማሁት ሌላ ነገር ይዋል ሽማግሌ ተልኳል ብሏታል። አንቺ ጋር ያለውን ነገር እንዲቋረጥ ማለት ነው። ይሄ ተቋርጦ በውስጥ በሽምግልና ልንጨርስ ነው ብሎ በሽምግልና ብላለች እሷ ራሷ። በሽምግልና ማለት ጠይቂያቸዋለሁ። በሽምግልና የጀመረበት ነገር አለ ወይ ብያቸዋለሁ። ጨርሶ የተባለ እንደሆነ ታውቂያለሽ። እኔ በጣም ብዙ መናገር እችላለሁ፣ ግን ማለት አልፈልግም። እዚህ ጋር ያለው ሀናን አልገባኝም። ምኑ ነው በሽምግልና እንዲያልቅ የተጠየቀው? አሁን አንቺ ጋር ያለው ነገር ተቋርጦ በሽምግልና ማሚ ያናግራው የእሱ እናት ማለት ነው እድሜዋን ያርዝመው እና በውስጥ ምናምን ብላለች ሲል አይሰማም። ምክንያቱም እኔ ስለም አናግረዋለሁ በውስጥ ምንም የሚቀርብ የሚሰማ ጉድ አይደለም። ግን በሽማግሌ ብትይዙት ተመልሳችሁ ቀጠሮ ተሰጥቷችሁ እኔ ደግሜ አንድ ጉዳይ እንደማትይዣ አውቃለሁኝ። እኔ ይኸውልሽ አልኩኝ ሀቢባ ሽማግሌው ከከሸፈ በኋላ መልሳችሁ ብትመጡ እኔ ድምፅ አለ አይኑ ይኸውልሽ እንኳን ይሄን እኔ አንቺን ጠንቅቄ ስለማውቅሽ ሁሉም ስለሚያውቅሽ ሌላ ቤት የተነሳ ጉዳይ እንኳን አታስተናግድም። በዛ ላይ የምታምኑ ሰው አይደለም የምታምኑ ሰው አንቺ የሚሄድበትን ለመሰለሽ አሁን ወጥቶ ያወራበትን ሞቲቭ አይተሽዋል። 100 ሺህ ሰጥተው ምናምን ሰጥተው ብሎ ሙሉ ብር እንኳን አልጠራም። እና እሱ ያለበት ሁኔታ ሌላ ኮመንት ዘግቶ የተናገረውን የልቤን አንቺ ስለተናገርሽ ግሩፕ ላይ ለቅቄዋለሁ። እና ታህኒማ መካን እህቱ ነች። እኔ አልፈርድባትም። እኔ ጋር ይመጣ ነበር። አይ ለምን እንዳልመጣ ታውቂያለሽ? አንደኛ እኔ ማስመሰል
ይሄ ማታለል ምናምን ነገር አላውቅም። አፋጥጣለሁ እኔ ሙሉ ደረሰኝ እጄ ላይ ስላለ ደረሰኙ በራሱ በስሙ ስለሆነ ደረሰኙን ኦሪጂናልነቱን ኢትዮጵያ ልኬ አረጋግጬ ፎርጂ ደረሰኝ ይዛችሁ እንዳልመጣችሁ እርግጠኛ ከሆንኩ በኋላ ነው ድምፅ የሆንኩት። 4 ቀን የፈጀብኝ ይህን እስከማጣራ ድምፅ ከመሆኔ በፊት ዝም ብዬ እንደ እንስሳ ተነድቼ ለማንም ድምፅ አልሆነም። እኔ ለትክክለኛ ነገር ብቻ ነው ድምፅ የምሆነው። አይመን 3 ጊዜ እዚህ ቤት አይመኒታ 3 ተከሶ መጥቷል። በሁለቱም ጊዜ ጥፋተኛ ነበር። ይቅርታ ጠይቆ ገንዘብ መልሶ እኔም ደረሰኝ ለጥፌ የምስጋና ቪዲዮ ብሩን ስለመለሰ የምስጋና ተረችበታል። የዛችን ምስኪን በአጥንቷ የቀረች ሳውዲ አረቢያ ላይ ታማ ከህዝብ እርዳታ የተሰበሰበላትን ልጅ ብር 4 ዓመት ሲጠቀምበት ኖሮ የዛሬ 4 ዓመት ባለ ምንዛሬ ነው ብሩን የከፈላት። ዋና ብሩን መመለሱ ነው። በ24 ሰዓት ውስጥ ብሩን መልሶ ደረሰኝ ስላመጣልኝ ደረሰኙን ለጥፌ ብሩን መልሷል ብዬ ስሙን አስርቼለታለሁ ስራውን እንደተበላሽበት። አሁን ግን አይኑን በጨው አጥቦ እዚህ ከመጣ ለምንም አይነት አማራጭ መክፈል ውጭ አማራጭ እንደሌለው ስላወቀ 10 ሚሊዮን ደግሞ አሁን መክፈል ስለማይችል ማስፈራራት የሚችል መስሎት አሁን የላከልኝ ቮይስ ምን እንደሚላክላችሁ እንዴት ነሽ እንኳን አዲስ አበባ በሰላም መጣሽ አዳማ እንዴት ናት ብሎ ቮይስ አደረገልኝ። አሪፍ ናት አዲስ አበባ እንዴት ነህ አሁን ላይፍ ላይ ስለአንተ እየተነጋገርን ነው እና ብዬ ቮይስ መለስኩለት። እነሱ ላይ እንደለመደው የመዳም ቅመሞች ላይ ብራቸውን በልቶ ማስፈራራት ኮመንታቸውን ስክሪንሻት እያደረገ አይቻቸዋለሁ። አያችሁ እንደሚለው እኔን አሁን ከነ ሰዓቱ ከነ ምኑ ላሳያችሁ እችላለሁ። አሁን 7 ሰዓት ከ3 ደቂቃ አሁን ከ12 እና ከ9 ደቂቃ በፊት ቮይስ ላከልኝ። ምን ብሎ በሱ ቤት እኮ እኔን ማስፈራራት ደለተው ብደልተውን ፎርዋርድ አድርጌዋለሁ። ደለተው ጋይስ ደለተው። እኔ ደግሞ ወደ ሌላ ስልኬ ፎርዋርድ ስላደረኩት ከሌላ ስልክ ያሰማችኋል። እንኳን ደህና ወደ አዲስ አበባ በሰላም መጣሽ ካለሽ እስኪ እንደው ብንገናኝ ጥሩ ነው። እግረ መንገድሽ መምጣትሽ ካልቀረ እና እንዴት ነው እያየ ነው ላይቡን ተስፈሽ እያየ ነው ላይቡን እያየ ነው። ለዛ ላይ አላነሳም። ችግር የለውም። እያየ ከሆነ ተስፋ ይባላለሁ። በዛውም ይተዋወቀን ቅልቦች እንባላለን። በምንችለው እንግዲህ በተለያዩ አረብ ሀገርን ብቻም አይደለም ሀገር ውስጥም በውጭም ላሉት ድምፅ በመሆንና የእነሱን ፍትህ ለማስፈን እየሰራን የምንገኝ ተቋም ነን። እንግዲህ በዚህ ጉዳይ ላይ ኢትዮጵያ ውስጥ ወይም አዲስ አበባ የሚኖሩ 3 እና 4 ሰው ካገኘን ከሚመለከተው አካል ጋር ሆነን የእነሱን ጉዳይ የምናስኬደው ይሆናል። ምናልባት አዲስ አበባ ያሉ ካሉ አንቺ ትነግሪኛለሽ። ያው በስልክ ብዙ ጊዜ እንዳያጨናንቁን ነግሬሻለሁ። ከአንድ ደብዳቤ ሆነ ልኬልሻለሁ ከአንድ ሚኒስቴር መስሪያ አይ ነው ትናንትና ራሱ ለሌላ ጉዳይ ቅልቦችን ጥሪ ሲሉኝ ቅልቦች በጣም ብዙ ስራ አለበት የሀገር ጉዳይ አለበት አይችልም አልኳቸው። ጠይቃቸው ትናንትና ጥሪ ሲሉኝ አይችልም አልኳቸው። ለትንሽ ነው ካሉ ያሳውቁን። የእሱንም ጉዳይ ሰምቼዋለሁ። ያ ፌስቡክ ላይ ሼር ያደረገውና ለመክር ፈልጋለሁ የስደተኛው ጓዴ ብሎ የጻፈውንም ምን ያህል እውነት እንደሆነ የልጆቹን የሚያሳይ እየጠቀሰ ነው የጻፈውና ፌስቡክ ላይ ነው ያለየሁት። ቲክቶክ ላይ ብዙ